ነይ ያልኩ ያለሁት በአዲስ ኪዳን ስጡ በተባልነው መሰረት ለምንድነው ማንኖር? ለምንድነው ወደ ብሉይ ኪዳን ሄደን ለአይሁዳውያን እንኳን ያበቃን ነገር አምጥተን ሰው አይሰጥም ብለን የሰውን ህሊና ደቁሰን የምናይኖረው ለምንድነው? በዚህ ኬዝ አንተ ለብቻዬ ጊዜ ያዝልኝ ከመጽሐፉ 1 2 3 4 እያልኩ ጉዳይን አስረዳለሁ በአክብሮትና። እሺ ምንድነው ሁለተኛ ነጥብ ላይ ዳኒ ሁለተኛ ነጥብ ላይ ያነሳሁት ማጅራት መቼዎች ያልኩት ተመልከት ጴንጤውን ከጉስቁልና ጋር አብሮ ከመክሰፍት ጋር አብሮ እነ ፓስተር ጌቱ አያለው እነ ሚደቅሳ እነ ማሙሻ ሙልጭ አርገው ግጠው በልተውታል። ይሄንን አሁን ላስቆም ነው። እኔ ባለሁበት የተከበሩ የቤተ ክርስቲያን አባቶችን በሐሰት እንድትከሳ የተዋረዱ ሌቦች ሌባሁላ አንዴ ብራዘር ሂድ። ምክንያቱም ከጌታ ዘንድ የተቀበልከውን ጉዳይ ለጌታ መስጠት ያለብህ አጀንዳ አለ፣ ሄደህ ስጥ። አለቅ አዋዋልህን ነው ማስተካከል ያለብህ እንጂ በፍጹም ሌላ ነገር አይደለም። በቃ አዋዋላችን ማስተካከል አለበት። አዋዋላችንን መቀበል አለብን፣ በትክክል ማስተካከል አለብን። ትልቁ ነገር እሱ ነው ወዳጆቼ። ማለት ማስተካከል ያለብን እኛ ነን። ምክንያቱም ክርስቲያንን እንደ ክርስቲያን የታዘዝነው ከ10% አሁን ታዘን አይደለም፣ የፍቅር ግዴታ ነው ያለብን። ኦኬ የአዲስ ኪዳን አማኝ ያ ነው። አልታዘዙም እኮ ያላችሁን ሸጣችሁ አምጡና ስጡ የሚል ትእዛዝ የለም እኮ አይደል? ግን የመጀመሪያው ቤተክርስቲያን ላይ የምናየው ልዩ መሰጠት ግን አለ። ያላቸውን ሁሉ ያመጡ ምን ያደርጉ ነበር? ይሰጡ ነበር። በቃ እየሸጡ ምናምን ማለት ነው። አየህ የሆነልን ክርስትና ይሄ ነው። በቃ የተቀበልነው ህይወት ይሄ ነው። ይሄ ነው የተቀበልነው ህይወት ከጌታ ዘንድ የሆነልን ህይወት ይሄ ነው። ክርስትና ይሄ ነው መሆን ያለበት ብዬ አምናለሁ። ትልቁ ነገር ግን ምንድነው? በዚህ ዘመን ላይ ልክ ነው በጣም ብዙ አሳቾች፣ ብዙ የስተት ገንዘብን ፎከስ ያደርጉ ምናምን ሰዎች አሉ። እነሱን ፍራቻ ግን አዲስ ፕሪንሲፕል ካቋቋምን እኛም ስተት ውስጥ ገብተናል። ኦኬ ስለዚህ እግዚአብሔር ምን የሚል ነው? የሚሰጥ አምላክ ነው። ምንም ጥያቄ የለውም። በሰጠነው ቁጥር እግዚአብሔር ይባርከናል፣ አይቀየርም። ባይ ዘ ዌይ ስጥ ትባረካለህ የብሉይ ኪዳን ትምህርት የሚመስለው ብዙ ሰው አለ። ኖ የአዲስ ኪዳንም ትምህርት ነው። ስጡ ይሰጣቸዋል የብሉይ ኪዳን ትምህርት የሚመስለው ሰው አለ። አይደለም፣ የአዲስ ኪዳንም ትምህርት ነው። በአዲስ ኪዳን ግልጽ የሆነ ትምህርት ጥቅስም አለ። ስለዚህ ይሄ የእግዚአብሔር ፕሪንሲፕል ነው። ለቤተ ክርስቲያን መስጠት አለብን፣ ምንም ጥያቄ የለው። ምን ያህል እንስጥ? እኔ እንደ አንድ መንፈሳዊ ሰው እግዚአብሔር በገባንና በተረዳነው መጠን ከ10% በላይ የአዲስ ኪዳን አማኝ ቢሰጥ ጥሩ ነው። በጣም ካልቻለ ግን አትሊስት የ10%ን እንኳን ታማኝ ሆኖ ቢሰጥ ጥሩ ነው። ክርስትና ይሄ ነው። ይሄን ስለሆነ የሚያስተምረን ማለት ነው። የምንውልባቸው የምንሰጠውን ቤተክርስቲያን ግን አባል ሊሆንበትና መንፈሳዊ ህይወታችን የሚያድግበት ቦታ ላይ እዛ ላይ ህብረት እናርግ። እሱ የተሻለ ነው የሚሆነው። እሱ ያስኬዳል። እሺ ጥያቄ ነው አዳኝ። እሺ ዳንዋ በቅንነት ስለመለስክልኝ የጌታችን ጸጋ ይብዛል። አልከራከርም። ለምን በቅን ልብ ነው የምትመልስልኝ ያለው። ፕሮግራምህንም አላበላሽም፣ አረብሽም። አመስግኜ ወጣለሁ። ሌላ ጊዜ እድል ባገኝ ብዬ የኔን መረዳት ላካፍል፣ ያንተን አካፍለኛል በአክብሮት። እኔም በቅንነት የኔን መረዳት ላካፍል። ይሄ ጉዳይ ለሰፊ ሰዓት ወስጄ ሰርቻለሁ። አይሁዳውያንን ጭምር በመጠየቅ በጁዳይዝም የሚያምኑትን ማለት ነው። መጨረሻ ድምዳሜ በደብዳቤ ጠይቄያለሁ። እነጋሽ ቶሎሳን ማለት ነው። ስማቸውን ያነሳሁት ትንንሽ ልጆች ጋር ሞክሬ ምናምን አይደለም። እነጋሽ ቶሎሳ ከኔ የተወሰደ ገንዘብ አስፈራርታችሁኝ እግዚአብሔርን ሰርቀሃል ብላችሁኝ ደንግጬ ለጌታ ሳይሆን ለእናንተ የሰጠሁትን ገንዘብ መልሱ ብዬ በደብዳቤ ለባለቤተ ግልባጭ አድርጌ ለአሶሲየት ፓስተሮች ግልባጭ አድርጌ ጥናትን ካጨረስኩ በኋላ ከዛ በፊት ግን ተጠንቅቄ ያወጣው። በነገራችን ላይ አስራት መስጠት አይባልም፣ ሰዎች ማውጣት ነው የሚባለው።
አስራትም አይደለም፣ አስራቶች ናቸው፣ ታይዝስ ናቸው፣ ፕሉራል ነው። አንድም ቦታ ገንዘብ ሆኖ አያውቅም። ነገር የለም። የከብት ርቢ ውጤት፣ የእንስሳት ርቢ ውጤት እና የእርሻ ውጤት ብቻ ነው ነበሩ። ሌላ ጊዜ በሰፊው በነገራችን ላይ ዳኒ እኔ አስራት ማውጣት ኃጢአት ነው ብዬ የማምን ሰው ነኝ። በመረዳቴ ነው ማለት ከመጽሐፉ ነው ማሳየው። ይሄን አስራት ማውጣት የአምላኪውን ሕሊና ያው ማደግ ስላልቻለ ቀርቷል የሚል እኮ ቅድም አነበብከው። ሙት ነው የሚያደርገው የአስራት ኤክስፒሪየንስ። በአዲስ ኪዳን ያለው ምንድነው? ራሳችንን ነው የምንሰጠው። ራሱን ለጌታ የሰጠ ሰው፣ ራሱን ለወንጌል የሰጠ ሰው ሳንቲም መስጠት ጣጣው አይሆነው። እኔ ያልኩ ያለሁት በአዲስ ኪዳን ስጡ በተባልነው መሰረት ለምንድን ነው ማንኖረው? ለምንድን ነው ወደ ብሉይ ኪዳን ሄደን ለአይሁዳውያን እንኳን ያበቃን ነገር አምጥተን ሰው አይሰጥም ብለን የሰውን ሕሊና ደቁሰን የምናይኖረው ለምንድን ነው? በዚህ ኬዝ አንተ ለብቻዬ ጊዜ ያዝልኝ ከመጽሐፉ 1 2 3 4 እያልኩ ጉዳይን አስረዳለሁ በአክብሮትና። እሺ ምንድነው እሱ? ሁለተኛ ነጥብ ላይ ዳኒ፣ ሁለተኛ ነጥብ ላይ ያነሳሁት ማጅራት መቼዎች ያልኩት ተመልከት። ጴንጤውን ከጉስቁልና ጋር አብሮ ከመክሰፍት ጋር አብሮ እነ ፓስተር ጌቱ አያለው እነ ሚደቅሳ እነ ማሙሻ ሙልጭ አድርገው ግጠው በልተውታል። እሺ አሁን ላስቆም ነው። እኔ ባለሁበት የተከበሩ የቤተ ክርስቲያን አባቶችን በሐሰት እንድትከስ የተዋረዱ ሌቦች ሌባሁላ አንዴ ወዳጅ። እሺ ወንድም ያው በጌታ እንዳልሆንክ እየገባኝ ነው አሁን ያለው። ያልኩ የጌታ ሰው ነኝ። አይ አይደለም፣ በጌታ አይደለም። እሺ አስወርጃለሁ። ምክንያቱም እኔ አሁን የገባኝ ነገር ምንድነው በጌታ ነኝ ያለ ሁሉ በጌታ እንዳልሆነ እየተረዳሁ ነው ያለሁት። መንፈስን ነው አንደርስታንድ ማድረግ። ኦኬ በመንፈስን ነው አንደርስታንድ ማድረግ። በጣም የተከበሩ አባቶች ናቸው የጠራቸው አባቶች። በሰው በእኛ በአማኞች መካከል ምንም እንከን ያልተገለጠባቸው የተከበሩ አባቶች ናቸው። በጣም ሪስፔክት አለኝ። እኔ ግን አንተ አሁን እኔ እንዲህ እንትን የሚልህ ራስን ለጌታ ስላልሰጠን ሰው ራሱን ለጌታ የሰጠ ሰው ከአስራቱ ጋር ይጨናነቃል ብዬ አላስብም። የእውነቴን ነው የምለው። ሰው ራሱን ለጌታ መስጠት ከቻለ በቃ አለቅ። ብራዘር እያየሁኝ ነው። ለምሳሌ መኪና እየነዳ ነው። ኦኬ መኪና አለ ብለን እናስብ። የታስዩ መኪና አለ ብለን እናስብ። እየነገርክ ሊሆን ይችላል፣ እየሰራህ ሊሆን ይችላል። ቤተክርስቲያን ግን ንግድ አይደለች አይደል? አንተ እንደምትሰራው ቤተክርስቲያን ደግሞ ገቢ ያስፈልጋታል። ገቢ የምታገኘው ምንድነው? እሱ የቤተክርስቲያን ምንጯ አማኞቹ ናቸው። አለቅ። አማኙ በታማኝነት ለጌታ ከሚሰጠው ንብረት ነው። ሌላ ምን አለ ማለት? ፒያኖ ቢገዛ፣ ኪቦርድ፣ ማይክ ቢገዛ ከየት ነው የሚገዛው? ምንጩ እኮ ራሱ ምዕመኑ ነው። ተገልጋዩ ነው ምንጭ የሚሆነው። አለቀ። ከዛ ውጪ ምንም የለም። ሰው ለምድራዊ መንግስት ስትሰጥ ሳይቆጭ ለሰማያዊ መንግስት ስትሰጥ የሚቆጭ ከሆነ በጣም ያሳስበኛል። መስጠት አለብን። ለምድራዊ መንግስት እንሰጥ የለ አይደል? በተለይ ተቀጣሪ ሰዎች ታውቃላችሁ ብዬ አስባለሁ። በአንድም በሌላም የሚቆረጡ ብዙ ፐርሰንቶች አሉ፣ ይሰጣሉ። እግዚአብሔር ነው ሁሉን ሰጥቶ ግን ለእግዚአብሔር 10% ላይ የሚከራከር ሰው መንፈሳዊ ጤንነቱ ያሳስበኛል። በእውነቴን ነው የምለው። 10% አለ ወይስ የለም የሚል ሰው መንፈሳዊ ጤንነቱ ያሳስበኛል። የምሬን ነው የምለው። መንፈሳዊ ጤንነቱ ያሳስበኛል። ለምን እንዴ? የብሉይ በዛኛው ኪዳን በአሮጌው ኪዳን ላይ 10 የመስጠት አቅም ካለው እኛውን በተሻለ ኪዳን ላይ ስንት ነው መስጠት ያለብን? ብራዘር እንዴ ምን ሆነ ነው? ይሄው እኮ ምሳሌ እኮ ሰጠው። የአዲስ ኪዳን አማኞች ናቸው እኮ በሐዋርያት እግር ስር አምጥተው ሁሉን ይሰጡ ነበረ። አዮ 10% አይደለም ሸጠው 10% አይደለም እኮ የሚያቀርቡት
ወዳጄ አይደል ያላቸውን ሸጠው በሐዋርያት እግር ስር ሙሉን መተው 100% ያመጡና ይሰጡ ነበር። የአዲስ ኪዳን ህይወት እኮ ነው ወዳጄ። የብሉይ ኪዳን ለምን የጠቀስኩልህ? የአዲስ ኪዳን የጠቀስኩልህ። አየህ ሰው ህይወቱ በእውነት ከተነካ ለጌታ ብሩን መስጠት አቅተው። እውነት እንነጋገር ከተባለ በደንብ እንነጋገር ከተባለ ወገኖች ሰው ኪሱን ለጌታ ማስነካት ከቻለ ሌላው ነገር አያስቸግረው። ብዙ ሰው ኪሱን ለጌታ ማስነካት ነው የሚያስቸግረው አይደል? እውነት እንነጋገር ከተባለ ብዙ ሰው የሚቸገረው ኪሱን በተለይ በታማኝነት በጽድቅ ለሚገለገል ቤተክርስቲያን በታማኝነት የሚሰጥ ሰው ምን ያህል ነው? እውነት እንነጋገር ከተባለ በጣም ጥቂት ሰው እኮ በጣም ጥቂት ሰው አይደል? በጣም ጥቂት ሰው እኮ በታማኝነት ሰው የሚሰጠው በጣም ጥቂት ነው። ብራዘር አንተ ለአቅም ክርክር እኮ አደረስክም ብራዘር። ኢንሰልት ለማድረግ ነው እንጂ ምንም የምታቀርበውም አርጊውመንት የለም። ባይዘው የምትጠቅሰውም ጥቅስ የለም። ቀርቷል የሚል አንድም ማስረጃ የለም ብራዘር፣ የለም። ሊኖርም አይችልም። ኦፍ ኮርስ ሊኖርም አይችልም። ግን መስጠት እንዳለብህ ደግሞ በብዙ ማስረጃ አሳያለሁ። ችግር የለም። ግን አንተ አሁን ለአቅመ ውይይት ገና ነህ። ዊዝ ሪስፔክት እድሜህን ሪስፔክት አደርጋለሁ። አባቴ ትሆናለህ። ግን በሐሳብ ደረጃ ግን የልጅ ሐሳብ እንደምታራምድ ግን እያየሁኝ ያለው ቱማች ስሜታዊ ነህ እና የወንጌል አማኝ መሆንህንም እጠራጠራለሁ። ኦነስትሊ ማለት ነው። ኦነስትሊ በደንብ ማለት ነው። አይ ገና ነህ። በቃ አሁን እኮ እያየሁኝ ስለሆነ ገና ነህ። አሁን ካንተ ጋራ በጣም ሲምፕል የሆነ ነገር ማውራት ከባድ ነው የሚሆነውና ተወዳጅ ይቅርብ። አይ ሪስፔክት ዩ ብራዘር። እሱ ይሻላል። ለእንደዚህ አይነት ደግሞ ጊዜ አላባክንም ብራዘር። የተጠራውበትን ዓላማ አውቃለሁ። አሁን ስራ አለኝ ብራዘር። አንተ እንግዲህ አሁን ስራ አተህ ሊሆን ይችላል። መኪና ውስጥ ቁጭ ብለህ ምናምን ስራ እየጠበክ ሊሆን ይችላል። አይ አም ሶ ቢዚ ብራዘር። አሁን በጣም በፍቅር የሚጠብቁኝ ቤተሰብ አለኝ፣ ልጆች አሉኝ። ረጅም ሰዓት ነው ቁጭ ያልኩት። የእግዚአብሔር መንግስት እያገለገልን ያለ ነው እና አውቆ ለተኛ ሰው ጊዜ የለኝም እውነት ለመናገር ማለት ነውና በጣም ማለት ነው በጣም ምናፍቃቸው ቤተሰቦች አሉኝ። ሚናፍቁኝ 10 ነው የሚመጡት። ግልጽ ነው እና ስለዚህ አሁን ለአንተ አሁን ይሄን እኔነቴን ለማሳየት ካንተ ጋር ጊዜም አላፋቅም ወይ ነው አውራልሻለሁ። እሺ ሃይሚ ፕሊዝ በቃ ነግሬልሻለሁ። እሺ ጸጋና ሰላም ይብዛላችሁ። በጣም ወዳችኋለሁ። ተይኔውት ስለዚህ በቃ መልእክታችን ግን ይሄ ነው። የእግዚአብሔር የሆነውን ሐሳብ እናስብ፣ ለሱ እንገዛ። አንድ ጥቅስ ባነብ ደስ ይለኛል። ግን ወገኖች ጴንጤ ነኝ ያለን ሰው ብቻ እንዳታምኑ እሺ ወገኖች። እሱን ገብቶኛል። አሁን በአገልግሎት የተረዳሁት ነገር እሱ ነው። ጴንጤ ነኝ በማለት አይደለም። ኦኬ በሚያወራው በሚናገረው መንፈሳዊ ማንነት ነው መመዘን ያለብን። ጴንጤ ነኝ ያለ ሁሉ ጴንጤ እንዳልሆነ ስለገባኝ ማለት ነው። ኦኬ ጴንጤ ነኝ ያለ ሁሉ ጴንጤ አይደለም። ጴንጤነት ብራዘር እንትን አይደለም፣ ካፓ አይደለም አይደለ ጣል የምታረገው አይደለም። ጴንጤ ነኝ ስትል የጴንጤነት ቫልዩ ያለው አንተ ላይ እሱ ነው ጴንጤነትን የሚነግረኝ። የጴንጤ እምነት ሳይኖር የጴንጤ ቫልዩ ሳይኖር ካራክተር ሳይኖር ጴንጤ ነኝ ብትል እኔ አሁን ማመን ትችላለህ። ምክንያቱም ብዙ ሰዎች የጴንጤን ለማሰደብ ጴንጤ ነኝ እያሉ እየሮሩ ስለሆኑ፣ አንድ ሁለተኛ እያገለገሉ ጴንጤ ያልሆኑ ሰዎች ስላሉ፣ ሶስት ልባቸው ውጪ ሆኖ አካላቸው ግን ከኛ መካከል ያሉ ሰዎች አሉ። ውጪ ናቸው እኮ they are outside brother ውጪ ናቸው የሉም እዚህ፣ ግን ከኛ ጋር ነው አክት የሚያደርጉት፣ ከኛ መሃል እንዳሉ ነው አክት የሚያደርጉት። አሁን እነሱ ጴንጤ አይደሉም ለኔ ማለት ነው።
አየህ ለኔ ጴንጤ አይደለም። ምክንያቱም አየህ ይታወቃል፣ የኢየሱስ መሆን ይታወቃል። ጌታ እኮ እናንተን የኔ መሆናችሁን በምናችሁን ያውቃችኋል? በፍቅራችሁ። አየህ የሚታይ ነገር ነው ክርስትና። በካራክተር ነው ኢቫሉዌት የምትደረገው ጭምር ማለት ነው። አየህ እናንተ የኢየሱስ ተከታይ መሆናችሁ ክርስቲያን ናችሁ ብለው ይጠቁሟችኋል አይደለም ያለው። ዳይኖ ምን የኔ መሆናችሁን በፍቅር ብራዘር የሚታይ ካራክተር አለ፣ የሚታይ የሚገለጥ ህይወት አለና አሁን ወደ እነሱ ህይወት ገብተናል። ብራዘር ጴንጤ ያለንን ሁሉ አናምንም፣ ግን አንድ ጥቅስ ላንብብ ለሁላችን ስለሚገዛን ማለት ነው። ብዙ ጊዜ በተለይ ስለ መስጠት ስናወራ በጣም ላላችሁበት ቤተክርስቲያን፣ ለምትገለገሉበት ቤተክርስቲያን እንድትሰጡ የእግዚአብሔር ቃል ያስተምራል። በቃ ያበረታታል። በቃ መስጠት መንፈሳዊ ነው። አሁን ችግሩ ምንድነው? ሐሰተኞች መስጠትን ከራሳቸው አንጻር እያወሩብን ተቸገርን አይደል? እሱ ነው ችግሩ። ግን መስጠት እኮ የአዲስ ኪዳንም ሐሳብ ነው፣ የአዲስ ኪዳንም ትምህርት ነው። እስቲ የእግዚአብሔር ቃል እንደዚህ ይላል። እሺ ይህንን እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራም በረከትን ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። ይሄ አዲስ ኪዳን ሐሳብ ነው። በቃ እግዚአብሔር የምትሰጡትን ምን ያደርጋል? ይባርካል። ትሰጣለህ፣ እግዚአብሔር ይባርካል። ኢስ ጋድ ፕሪንሲፕል ብራዘርስ። ይሄ የእግዚአብሔር ፕሪንሲፕል ነው። በብሉይ ኪዳንም የነበረ አሁንም አዲስ ኪዳን ላይም የሚሰራ ፕሪንሲፕል። አሁን ሐሰተኛ ለራሳቸው ጥቅም ስላዋሉት ቃሉ ይቀየራል ማለት አይደለም ወዳጆች። እነሱ ስለተጠቀሙት ትክክል አይደለም ማለት አይደለም። ኦኬ የማን ነው? የእግዚአብሔር ሐሳብ ነው። እግዚአብሔር ሐሳብ ነው። ምን ማድረግ አለብን? መስጠት መቻል አለብን። ለእግዚአብሔር መንግስት መስጠት መቻል አለብን። ለእግዚአብሔር መስጠት መቻል አለብን። የሚሰጥ ልብ ሊኖረን ይገባል። የሚሰጥ ልብ ሊኖረን ያስፈልጋል። ኦኬ እግዚአብሔር የሚሰጠውን እግዚአብሔር ይፈልጋል። እሺ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር ሙሉ ሐሳቡን ብታነቡት በጣም አሪፍ ነው። በጣም አሪፍ ነው። ቁጥር 8 እና 9 እንደዚህ ይላል ደግሞ በተነ ለምስኪኖችም ሰጠ ጽድቁም ለዘላለሙ ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝተን ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ያለ ስሙ ይባረክ። ለዘሪ ዘርን ለመብልም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁን ፍሬ ያሳድጋል። መስጠት አለብን ነው አርጊመንቱ እሱ ነው። ለጌታ እንስጥ፣ ለእግዚአብሔር መንግስት እንዘርጋ። እግዚአብሔር በሰጠን መጠን እግዚአብሔር ከኛ ጋር ይሆናል። ሰጪውም እሱ ነው። ዘርን የሚሰጠንም እግዚአብሔር ነው እና በተለይ በታማኝነት መንፈሳዊ ህይወት እየተመገባችሁ ባላችሁበት ቤተክርስቲያን ላይ በጣም በመስጠት እመኑ። አጉል በትንቢት በሚያባብል ቃል ምናምን ለሚጠይቃችሁ ለእንደሱ እያልኩኝ አይደለም። ድሆችንም ብታስቡ አይደል፣ ስለ ችግረኛም ያወራል እና ለችግረኛም ብትሰጡ አይደል፣ ለችግረኛ መስጠት መዘርጋት አለብን። የክርስትናም ህይወት ነው። ችግሩ ምንድነው? እዛ ቤት ድሮ የለመድነው ስለሰጠን የምንጸድቅ ነው የሚመስለን አይደል? that was the principle አይደል? ስለሰጠን የምንጸድቅ ይመስለን ነበርና ከዛ የተነሳ ብዙ እንጸድቅ ለመጽደቅ ካለን ጉጉት የተነሳ እንሰጣለን አይደል? አሁን ደግሞ ምንድነው እሱ ስለጸደቅን
በመስጠት እንደማንጸድቅ ስላወቅን እዛ ላይ ልንዘናጋ እንችላለን። ግን የክርስትና ህይወት ነው። ግን ኦኬ ለሌለው ማካፈል የክርስትና ህይወት ነው። የክርስትና ህይወት ነው። የክርስትና ህይወት ነው። ለሌለው ማካፈል የክርስትና ህይወት ነው። ለሌለው መስጠት የክርስትና ህይወት ነው። እግዚአብሔር በሰጣችሁ ባገዛችሁ አቅም ሁሉ ለሌለው ሰው አካፍሉ። እሱ ብቻ አይደለም፣ ለቤተ ክርስቲያናችሁ ደግሞ ታማኝ ሁኑ። ላደጋችሁበት፣ ለምታገለግሉበት በቅንነት የእግዚአብሔርን ነገር እየተማራችሁ እያደጋችሁ ላላችሁበት ለዛች ቤተ ክርስቲያን በታማኝነት ስጡ። ከጌታ ዘንድ የሆነውን ነገር ልባችሁ ደስ እንዳለው ከ10% በላይ በፍቅር የሚሆን ማለት ነው ፐርሰንት የማይዘው መሰጠት ግን ከክርስቲያን ይጠበቃል ማለት ነውና ይሄው ነው መልእክታችን። ወዳጄ አንተ አሁን በጣም ብዙ ይቀራል መንፈሳዊ። አሁን አንተ የምታወራውን ነገር ለመቀበል ይከብደኛል እውነት ለመናገር የእውነት አሁን እንዳንተ አይነት ሰው ስለ ቤተ ክርስቲያን ሲያወራ ይከብደኛል። ጌታን ይከብደኛል። አሁን አንተ ማለት እንደዚህ አይነት ሰው ሲያወራ ምንም በቃ ልሰማውም አልችል እንትን ነው የሚመስለኝ። እኔ እንደዚህ አይነት ሰው እሱ ጋር ያለውን ምሰሶ ሰው እንዳያይበት የሚታገል አይነት ሰው ነው የሚሰማኝ። ሰው ውስጥ ያለን ጉድፍ ለማውጣት የሚታገል፣ እሱ ጋር ግን ትልቅ ምሰሶ እንዳይታይበት የሚታገል አይነት ሰው ነው ትዝ የሚለኝና ፐርሰናሊ አላውቅም፣ ግን ካየሁት በዚህ አጭር ታይም እንኳን ካየው አንፃር I feel like that brother እና የተሻለ የሚሆነው በቃ ጸልይ እግዚአብሔር ካሳየ። ከዛ ውጪ ግን ምንም አሁን አንተ የምትለውን እዚህ ውስጥ የሚገዛ ማንም ሰው የለም እና watch yourself brother፣ ራስን ተመልከተው። የተሻለ የሚሆነው እሱ ነው። ወገኖች ወዳችኋለሁ በጣም። ጌታ ኢየሱስ ይባርካችሁ። በቆይ ደስ ይለኛል፣ ግን ጊዜ መስጠት አለብኝ ለቤተሰብ። የጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ጌታ ቢፈቅድና ብንኖር ደግሞ እንገናኛለን። ጌታ እንደዚሁ በጋራ እናገለግላለን። አብራችሁን የነበራችሁ ጌታን ደግሞ በጋራ ያገለገልን ወንድምቶች ጸጋ ይብዛላችሁ። በጣም ወዳችኋለሁ። ታፕ ሼር ያደረጋችሁ ኮፒ ሊንክ እንዲሁም ጊፍት ሰጡ የነበራችሁ ሁላችሁም ተባረኩልኝ። ወዳችኋለሁ። መልካም ምሽት፣ መልካም አዳር። እንደየሰዓት አቆጣጠራችሁ ጸጋ ይብዛላችሁ። ተባረኩልኝ።